አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የሚያዝያ 10 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በዘንድሮ የሐጅ ስነ ስርዓት ላይ የሚሳተፉ ኢትዮጵያውያን ቁጥር እንዲቀንስ መደረጉን ጠቅላይ ምክር ቤቱ ገለጸ። ያለ ፍቃድ ሐጅ የሚፈጽሙ ሰዎችን በእስራትና በገንዘብ እንደምትቀጣ ሳውዲ አረቢያ አስታወቀች። ከዓለም አቀፍ የሶሪያና ኢራቅ መሪዎች በኳታር አሚር አመቻችነት በዶሃ ተገናኝተው ተወያዩ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በዘንድሮ ሐጅ ስነ ስርዓት ላይ የሚሳተፉ ኢትዮጵያውያን ቁጥር እንዲቀንስ መደረጉን ጠቅላይ ምክር ቤቱ ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በ1446ኛ ዓመተ ሂጅራ የሐጅ ስነ ስርዓት ላይ የሚሳተፉ ኢትዮጵያውያን ቁጥር ቀድሞ በእቅድ ከተያዘው ወደ 6000 እንዲቀንስ መደረጉን ገልጿል። ምክር ቤቱ ይህን የገለጸው ሐሙስ ሚያዝያ 9 2017 ዓመተ ልደት ነው። የጠቅላይ ምክር ቤቱ የሐጅና ዑምራ ዘርፍ ኃላፊ ሐጂ አብዱልፈታህ መሐመድ ናስር እንደተናገሩት የሁጃጆች ቁጥር ዝቅ እንዲል የተደረገው ከውጪ ምንዛሬ ለውጥ ጋር በተገናኘ ነው። ቀድሞ የተቀመጠው እስከ 9000 ሁጃጅ ለመመዝገብ ነበር ያሉት ኃላፊው እቅዱ በድጋሚ እንዲከለስ መደረጉን አስረድተዋል። በክለሳው መሰረት ጠቅላይ ምክር ቤቱ 6000 ምዕመናንን ምዝገባ ለማከናወን ቢታቀድም እቅዱ ሙሉ ለሙሉ ስለመሳካቱ ግን በግልጽ የተናገሩት ነገር የለም። ላለፉት ጊዜያት ሲከናወን የቆየው ምዝገባ ተጠናቆ ባለፉት ቀናት ሲከናወን የነበረው የማሟያ ምዝገባ እንደነበር አስታውሰዋል። በዚህም የሳውዲ አረቢያ ሐጅና ዑምራ ሚኒስቴር ለምዝገባው ያስቀመጠው የጊዜ ሰሌዳ ዛሬ ጁምዓ ሚያዝያ 10 2017 ዓመተ ልደት ወይም ሸዋል 20 1446ኛ ዓመተ ሂጅራ መሆኑን በመግለጽ ክፍያን ጨምሮ ሰነድ ያላሟሉ ሁጃጆች እስከ ምሽት 6 ሰዓት ድረስ እንዲያጠናቅቁ መልእክት አስተላልፈዋል። ከእኩለ ሌሊት በኋላ ምዝገባው ሙሉ ለሙሉ ይጠናቀቃል ብለዋል። ጠቅላይ ምክር ቤቱ የዘንድሮውን የሐጅ ምዝገባ ለሁለት ጊዜያት ማራዘሙ የሚታወቅ ነው። ጠቅላይ ምክር ቤቱ በዘንድሮ ዓመት በሐጅ ስነ ስርዓት ላይ ለሚሳተፉ ምዕመናን ያስቀመጠው ተመን 625000 ብር ነው። ይህም ባለፈው ዓመት ከነበረው ከ90 በመቶ በላይ ጭማሪ የተደረገበት ነው። ከኢትዮጵያ ባለፈው ዓመት ለሐጅ የተጓዙ ምዕመናን ቁጥር 12000 እንደነበር ይታወሳል። ወደ ሌላ ሐጅን የተመለከተ ኸበር እንለፍ። ያለ ፍቃድ ሐጅ የሚፈጽሙ ሰዎችን በእስራትና በገንዘብ እንደምትቀጣ ሳውዲ አረቢያ አስታወቀች። የሳውዲ አረቢያ ሐጅና ዑምራ ሚኒስቴር ያለ ፍቃድ ሐጅ የሚፈጽሙ ሰዎች ላይ የእስራትና ገንዘብ መቀጮ እንደሚጥል አሳውቋል። ሚኒስቴሩ ሐጅ ላይ ፍቃድ ሳይኖራቸው ማጭበርበር የሚፈጽሙ ላይ ቅጣቱን የደነገገው ክንውኑን ስርዓት ባለው መልኩ ለማስፈጸም መሆኑን ገልጸዋል። አዲስ ይፋ በተደረገው የቅጣት እርምጃ በቅዱሳን ከተሞች ያለ ፍቃድ ከተገኙ በተጨማሪ የትራንስፖርት አገልግሎት የሚሰጡ ቅጣት ይጣልባቸዋል። በዚህም ያልተፈቀደላቸው የሐጅ መንገደኞችን የሚያጓጉዙ ለእያንዳንዱ ጥሰት ለ15 ቀናት በእስር ቤት እንዲያሳልፉ ይደረጋል። በተጨማሪም በእያንዳንዱ ፍቃድ ያልያዘ መንገደኛ 10000 የሳውዲ ሪያል የገንዘብ ቅጣት ይጣላል። ተሳታፊዎች በቁጥር ሲጨምሩ ቅጣቱም የሚጨምር ይሆናል። እንዲህ አይነቱን ድርጊት የበለጠ ለማስቀረት ወንጀለኞች በአደባባይ እንዲዞሩ ይደረጋል ያለው ሚኒስቴሩ የውጭ ሀገራት ዜጎች ከሆነ ቅጣታቸውን ካጠናቀቁ በኋላ ለተወሰነ ጊዜ ወደ ሳውዲ አረቢያ እንዳይመለሱ ክልከላ እንደሚጣልባቸውም አስታውቋል። የሳውዲ አረቢያ መንግስት ሐጅ ማከናወን የሚቻለው ህጋዊ ቪዛ በመያዝ ብቻ እንደሆነ በድጋሚ ገልጸዋል። የሐሰት ሰነድ በመጠቀም የተያዘ ማንኛውም ሰው በህጉ መሰረት በቁጥጥር ስር ውሎ ለፍርድ እንደሚቀርብ በማስታወስ በሌሎች የቪዛ አይነቶች ዑምራ መፈጸም እንደማይቻልም ከዚህ ቀደም አሳውቋል። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አውሮፕላን ማረፊያ 2500 አባወራዎችን በማንሳት አዲስ ወደ አስገነባው መኖሪያ ቤት እንደሚያዘዋውር ዋና ስራ አስፈጻሚው ገለጹ። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ አየር ማረፊያ 2500 አባወራዎች እንደሚነሱ ከአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው መስማቱን የዘገበው ቢቢሲ ነው። ስራ አስፈጻሚው የኢትዮጵያ አየር መንገድ ለሚያስነሳቸው 2500 አባወራዎች መኖሪያ ቤቶች እንደሚገነባና በሚቀጥለው ዓመት ህዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀመር ተናግረዋል።
አየር መንገዱ በቢሾፍቱ አቅራቢያ አቡሴራ አካባቢ አዲስ የሚገነባው ዓለም አቀፍ አየር ማረፊያ በሚቀጥለው ዓመት ህዳር ወር እንደሚጀመር አቶ መስፍን ጣሰው ገልጸዋል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፉ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በህዳር ወር ወደ አዲሱ መኖሪያቸው እንደሚዘዋወሩ አስታውቀዋል። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡ ገልጸዋል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከ4 ዓመታት በኋላ የሚጠናቀቅ መሆኑንና በአፍሪካ ቀዳሚ የሆነ የአውሮፕላን ማረፊያ እንደሚሆን ተገልጿል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በዓመት 110 ሚሊዮን መንገደኞችን እንደሚያስተናግድ ዋና ስራ አስፈጻሚው ገልጸዋል። የአየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያው የተለያዩ የማስፋፊያ ስራዎች ሲከናወኑ ቢቆይም በዓመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ መድረሱን አቶ መስፍን አስታውቀዋል። ይህ ግዙፍ የአየር መንገድ 1.1 ሚሊዮን ስኩዌር ኪሎ ሜትር ላይ የሚያርፍ የመንገደኞች ተርሚናል እንዲሁም 126190 ስኩዌር ኪሎ ሜትር ላይ የሚያርፍ ለአየር መንገዱ ድጋፍ የሚሰጡ ተቋማት 100,000 ስኩዌር ኪሎ ሜትር ላይ የሚያርፍ የጭነት አገልግሎት መስጫ እንደሚይዝ ተገልጿል። አዲሱ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ ከአዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድ እንዲሁም በፈጣን ባቡር እንደሚገናኝ ተገልጿል። የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲሱ አየር መንገድ ግንባታ የሚውል የ7.8 ቢሊዮን ዶላር ስምምነት መፈራረሙ በዘገባው ተጠቅሷል። ደራሲና ጠበቃ ሀጂ ደርባቸው ሙሐመድ በ89 ዓመት ዕድሜ ከዚህ ዓለም በሞት ተለዩ። ደራሲና ጠበቃ ሀጂ ደርባቸው ሙሐመድ ገለቱ ባደረባቸው ህመም ከዚህ ዓለም የተለዩት ዛሬ ጁምዓ ሚያዝያ 10 2017 ዓመተ ልደት ነው። ተጨማሪ ያለን ደራሲና ጠበቃ ሀጂ ደርባቸው ሙሐመድ በ89 ዓመት ዕድሜ ከዚህ ዓለም በሞት ተለዩ። ደራሲና ጠበቃ ሀጂ ደርባቸው ሙሐመድ ገለቱ ባደረባቸው ህመም ከዚህ ዓለም የተለዩት ዛሬ ጁምዓ ሚያዝያ 10 2017 ዓመተ ልደት ነው። ሀጂ ደርባቸው ሙሐመድ ወደ አኼራ የተሻገሩት በ89 ዓመት ዕድሜ ነው። ሀጂ ደርባቸው የተወለዱት ሐምሌ 21 1928 በጨቦና ጉራጌ እዣ ውስጥ ነው። ልጅነት ጊዜያቸውን በእስልምና ትምህርት ጥናት በማሳለፍ መደበኛ ትምህርትን ዘግይተው መጀመራቸው ይነገራል። ከተወለዱበት አካባቢ ወደ አዲስ አበባ ከመጡ በኋላ መደበኛ ትምህርት በመቀጠል የሁለተኛ ደረጃ ማጠናቀቅ የቻሉ ሲሆን ከዚያም ወደ አዲስ አበባ ዩኒቨርሲቲ በማምራት በማታ ክፍለ ጊዜ በሕግ ትምህርት ቤት ዲፕሎማ ተመርቀዋል። ሀጂ ደርባቸው ወደ ስራ ዓለም ከገቡ በኋላ ለበርካታ ጊዜ የቆዩት በመንግስትና ህዝባዊ አገልግሎት ሰጪ መስሪያ ቤቶች ነው። ውሃ ልማትና የጭነት ማመላለሻ ስራ ድርጅት በተማሩበት ሙያ ካገለገሉባቸው መንግስታዊ ተቋማት የሚጠቀሱ ናቸው። ከመንግስት አገልግሎት በተጨማሪ በግል ጥብቅና አገልግሎት በመሰማራት 50 ዓመት በላይ ሰርተዋል። ከህግ ሙያ ጎን ለጎን መጽሐፍትን በማዘጋጀት ለአንባቢያን ያደረሱ ሲሆን ወደ አንባቢ ከደረሱት መካከል እኔ ሰው ነኝ፣ ደንዲ፣ የግዞት እንባ፣ እውነተኛ ታሪክ እና ያጋደለ ሚዛን ይገኙበታል። የፈለቁበት የጉራጌ ማህበረሰብ ከስነ ጽሑፍ ጋር በነበራቸው ቅርበት ላበረከቱት አስተዋጽኦ የክብር እውቅና ሰጥቷቸዋል። ከመንግስት መስሪያ ቤት አገልግሎት ከመጽሐፍት ድርሰት ባሻገር ከኢትዮጵያ ሙስሊሞች የመብት ትግል ጋር በተገናኘ ስማቸው በጉልህ የሚጠቀሰው ሀጂ ደርባቸው ከ1966ቱ የንጉሱ አገዛዝ ዘመን የሙስሊሞች መብት ከማስከበር እንቅስቃሴ አንስቶ ኢህአዴግ በመራው መንግስት አስተዳደር ዘመን በ1987 በነበረ እንቅስቃሴ የበኩላቸውን አሻራ ያሳረፉ የሀገር ሽማግሌ እንደነበሩ ይነገርላቸዋል። የጥናት ስራም ሀጂ ደርባቸው የሚነሱበት ሌላኛው ዘርፍ ነው። በዚህም በ1950ዎቹ በአባይ በለስ ወንዝ ግድብ ዙሪያ በተደረገው ጥናት ላይ በረዳት ቴክኒሻንነት አገልግለዋል። የሀጂ ደርባቸው ሙሐመድ ስርዓተ ቀብር በዛሬው ዕለት በአዲስ አበባ ኮልፌ የሙስሊሞች መካነ መቃብር ከሰዓት ተፈጽሟል። ሚንበር ቲቪ በሀጂ ደርባቸው ሙሐመድ ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦችና ወዳጅ ዘመድ አላህ መጽናናትን እንዲሰጥ ይመኛል። ከሙስሊም ሀገሮች የሰማናቸውን ኸበሮች እናጋራችሁ። የሶሪያና ኢራቅ መሪዎች በኳታር አሚር አማቻችነት በዶሃ ተገናኝተው ተወያዩ። የሶሪያ ፕሬዝዳንት አህመድ አሸር ከኢራቅ ጠቅላይ ሚኒስትር ከሙሐመድ ሺአ አሱዳኒ ዶሃ ተገናኝተው ተወያይተዋል። የሁለቱም መሪዎች ውይይት ያመቻቹት የኳታሩ አሚር ተሚም ቢን ሐማድ አሳኒ መሆናቸውን ሚድል ኢስት ሞኒተር ዘግቧል። የሶስትዮሽ ውይይቱ ያተኮረው በሶሪያ ያለው ወቅታዊ ሁኔታና በቀጣይ ከሀገሪቱ ጋር በሚኖረው ግንኙነት ላይ እንደነበር ዘገባው አመላክቷል።
ከዚህ ሳምንት ቀደም ብሎ ለይፋዊ ጉብኝት በኳታር ዶሃ የተገኙት የሶሪያው ፕሬዝዳንት አህመድ አልሸር ከኳታሩ አሚር ጋር በበርካታ ቀጠናዊ ጉዳዮች ላይ መምከራቸውንም ዘገባው አስታውሷል። ከኢራቅና ኳታር መሪዎች በተጨማሪ የሶሪያው ፕሬዝዳንት የኳታሩ አሚር ተሚም ቢን ሐማድ በተገኙበት ከሊባኖስ ፕሬዝዳንት ጋር ውይይት አድርገዋል። የሁለቱም መሪዎች የኳታር ውይይት በተመለከተ እስካሁን ዝርዝር መረጃ አልወጣም። የሶሪያ አዲሱ አስተዳደር የቀድሞውን ፕሬዝዳንት በሻር አልአሳድ አገዛዝ በማስወገድ ወደ ስልጣን ከወጣ በኋላ ፕሬዝዳንት አህመድ አልሸር በበርካታ ሀገራት ጉብኝት በማድረግ ሀገሪቱን ዳግም ወደ ዓለም የዲፕሎማሲ መድረክ እንድትመለስ ጥረት እያደረጉ እንደሚገኙም ዘገባዎች አመልክተዋል። ፍልስጤማዊቷ ሰመር አቡ ኢሉፍ የዓመቱ ምርጥ ፎቶግራፍ አሸናፊ ሆነች። ፍልስጤማዊቷ ሰመር አቡ ኢሉፍ እንደ አውሮፓውያኖቹ አቆጣጠር የ2025 የዓመቱ ምርጥ ፎቶግራፍ አሸናፊ የሆነችው በአሜሪካው ኒውዮርክ ታይምስ ላይ በታተመ ፎቶግራፍ ነው። ፎቶግራፈሯ የዓመቱ ምርጥ ሽልማት ያሸነፈችው የእስራኤል ወታደሮች በጋዛ በሰነዘሩት ጥቃት 2 እጆቹን ያጣ መሐመድ አጆር የተባለ የ9 ዓመት ታዳጊ ፍልስጤማዊ ፎቶግራፍ በማንሳት እንዲታተም በማድረግ ለዓለም እንዲታይ በማስቻሏ ነው። ፎቶግራፈሯ ከዚህ ቀደም በተመሳሳይ የተከበረ ነው የሚባልለትን የፖልክ ሽልማት በ2023 ማሸነፍ ችላለች። ሰመር አቡ ኢሉፍ ሐሙስ ዕለት የ2025 የዓመቱ የዓለም ፕሬስ ድርጅት አሸናፊ በመሆን ሽልማቷን ተቀብላለች። ለሽልማት ያበቋትን ስራዎቿን የሰበሰበችው በዚያው በጋዛ በመቆየት ነበር። በዚህም በእስራኤል የአየር ጥቃት በጋዛ ህጻናት ላይ የሚደርሱ አሳዛኝና አሰቃቂ እልቂቶችን የሚያጋልጡ ፎቶዎችን መሰብሰብ ስራዋ እንዳደረገች ይነገራል። በእስራኤል ጥቃት የተለያየ መጠን ያለው ጉዳት አስተናግደው በጋዛ ሆስፒታሎች ሕክምና ፈልገው የሄዱ ፍልስጤማውያን የደረሰባቸው የአካል ጉዳት በፎቶ በመሰነድ የማስረጃ ዶክመንቶችን ማስቀመጥ ችላለች። ሰመር አቡ ኢሉፍ የመካከለኛው ምስራቅ ውሎ አዳር በሚዘግበው ሚድል ኢስት አይ ድረገጽ በመስራት ትታወቃለች። የተወደዳችሁ እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ ወደ ጁምዓ ልዩ ኸበር እናልፋለን። የልዩ ኸበር ማጠንጠኛ ጎረቤት ሱዳን ነች። የተዘጋጀው በአህመድ አብዱራህማን ነው፣ እንደሚከተለው ይቀርባል። በአገሪቱ መደበኛ ጦርና በፍጥኖ ደራሽ ኃይል መካከል የጀመረው ጦርነት በዚህ ሳምንት ሁለተኛ ዓመቱን ደፈነ። ተፋላሚዎቹ ውጊያ የጀመሩት ሚያዝያ 7 2015 ነበር። ቀድሞ ፊትና ኋላ የነበሩት ያን ጊዜ ዋናና ተከታይ የነበሩት ወታደሮች ዛሬ በነፍስ የሚፈላለጉ ደመኞች ሆነዋል። ቀድሞ ሌሎችን የጣሉት ጄኔራሎች ዛሬ አንዳቸው ሌላኛቸውን ለመጣል እያሴሩም እየሰሩም ይገኛሉ። ሰዎቹ ሌተናል ጄኔራል አብዱልፈታህ አልቡርሃንና ጄኔራል መሐመድ ሐምዳን ዳጋሎ ናቸው። የምናወራው ስለ ሱዳን ነው። ሱዳን ያለፉትን 2 ዓመታት ያሳለፈችው መከራ ውስጥ የከተታት ወደ 100,000 ገደማ የሰለጠኑ አባላት ያሉት የፍጥኖ ደራሽ ኃይል ወደ ሀገሪቱ ሰራዊት የሚካተትበት እቅድ ነበር። በዚህ እቅድ ላይ ሁለቱን ጄኔራሎች ያላስማማው ጉዳይ ጦሩ በምን ያክል ጊዜ ወደ መደበኛ ሰራዊቱ ይካተት የሚለው ነበር። ይህ አለመግባባት መካረር ውስጥ ከቷቸው ከአሁንም ድረስ ሱዳናውያን ሰላም ርቋቸው ቆይተዋል። ሀገሪቱም በሁለቱ ሰዎች ትግል ፍዳ መቁጠር ጀምራ ለሸምጋይ ማለመች ብለው ሱዳን የትርምስ ማዕከል ሆና ቀጥላለች። መዲናዋ ካርቱም አንድ ሰሞን በፈጥኖ ደራሽ ኃይሉ ስትመራ፣ በቅርብ ሳምንታት ደግሞ በመደበኛው ጦር ቁጥጥር ስር ውላለች። በትግሉ ሚዛን ያጋደለለት መስሎ የነበረው አብዱልፈታህ አልቡርሃን የሚመሩት ጦር ካርቱምን ተቆጣጥሮ መንግስታዊ ስልጣኑን ለማጠናከር እየጣረ ባለበት ጊዜ የመሐመድ ሐምዳን ዳጋሎ ሄሜቲ ፈጥኖ ደራሽ ኃይል ለሱዳናውያን መርዶን የተባለውን ዜና ይፋ አድርጓል። ኃይሉ ትይዩ መንግስት መመስረቱን በይፋ አስነግሯል። የፈጥኖ ደራሽ ኃይሉ ይህን በሚያስነግርበት ወቅት በምዕራብ ዳርፉር ያለውን ይዞታ በማጠናከር ነው። ከዓለም አቀፍ መድረክ ዕውቅና ለማግኘት ጥረት የሚያደርገውም ዳርፉር ውስጥ ተቀምጦ ነው። የመሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ይህን ይፋ ከማድረጉ አስቀድሞ
ከአጋሮቹ ጋር የሱዳን መንግሥት መመስረቻ ቻርተር የሚል ስምምነት ያደረገው ከሳምንታት በፊት በናይሮቢ ነው። ትይዩ የተባለው መንግሥት መቀመጫውን በፖርት ሱዳን ያደረገውን በአብዱልፈታህ አልቡርሃን የሚመራውን መንግሥት የሚገዳደር ነው። የፈጥኖ ደራሽ ኃይሉ እንቅስቃሴ በተባበሩት መንግሥታት ድርጅት፣ በአፍሪካ ኅብረት፣ በአረብ ሊግ፣ በአውሮፓ ኅብረትና አሜሪካ ተቃውሞ ቢቀርብበትም ወደ ኋላ የሚያፈገፍግ አልሆነም። ስለ ጉዳዩ የሚናገሩ እንደሚሉት ዳጋሎ ይህን የሚያደርጉት የጦር መሳሪያ ድጋፍ ለማግኘት የሚደረገውን ጥረት ለማሳደግ ነው። ስለዚህ ፈጽሞ ወደ ኋላ ሊያፈገፍጉ አይችሉም። ሁለቱ ኃይሎች ፍትጊያውን ለጊዜው ቀንሰው ተኩስ እንዲያቆሙ ለማድረግ ከዚህ ቀደም የተደረጉ ጥረቶች በተለይ በመጀመሪያዎቹ ወራት ፍሬ ያፈሩ ቢመስሉም ዘላቂ አልነበሩም። የሳውዲ አረቢያ ጅዳ ከተማ በአሜሪካ የተመራ ሽምግልና አስተናግዳ ነበር። ኢጋድና አፍሪካ ኅብረት በሽምግልናው ተሳትፈዋል። ይሁን እንጂ ፍሬ ማፍራት አልቻለም። የአውሮፓዋ ስዊዘርላንድም እንዲሁ የሱዳንን ጉዳይ በአሜሪካ ፊት አውራሪነት ሽምግልና አስተናግዳለች። ሱዳናውያኑ መሪዎችና ተወካዮቻቸው አውሮፓ ቢሄዱም ሆነ መካከለኛው ምስራቅ ቢጓዙ ለሸምጋይ የሚረቱ አልሆኑም። በእርግጥ በርካታ ተንታኞች እንደሚሉት የሱዳን ጦርነት የራሳቸው የሱዳን ኃይሎች ብቻ መሆኑ ከቀረ ሰንብቷል። በሁለቱም ወገን የተለያዩ ሀገራት እጅ ስር ሰዷል። የሱዳን ጦርና ፈጥኖ ደራሽ ኃይል ጦርነቱን ሲገፉበት መሳሪያ የሚያቀብለው ብዙ ነው። መደበኛው ጦር ከግብፅ፣ ከሩሲያ፣ ከኢራን፣ ከቱርክና ከኤርትራ ድጋፍ እንደሚያገኝ በሰፊው እንደሚታመን ቢቢሲ አስነብቧል። ፈጥኖ ደራሽ ኃይሉን ያግዛሉ የሚባሉት የተባበሩት አረብ ኤምሬትስ፣ ቻድ፣ ደቡብ ሱዳንና ኬንያ ናቸው። ሀገራቱ እጃቸውን ማስገባታቸውን በተመለከተ በተለይ የመደበኛው ጦር መሪ አብዱልፈታህ አልቡርሃን ተደጋጋሚ ወቀሳ ሲሰነዝሩ ሰንብተዋል። ዳልቡርሃን ባይሆንም ወቀሳው በመሐመድ ሐምዳን ዳጋሎ በኩልም ተደምጧል። ጄኔራሉ እንደ አውሮፓውያኑ አቆጣጠር በጥቅምት 2024 ግብፅና ኢራን ላይ ክስ አቅርበው ነበር። ክሱ ሀገራቱ ለጦር ወታደራዊ ድጋፍ ያደርጋሉ የሚል ነው። በወቅቱ የጀመረው መካሰስ አሁንም ድረስ አልቆመም። ከሰሞኑ በሀገሪቱ ሰላም ለማምጣት በሚል በመከረው የለንደን ኮንፈረንስ ላይ ቀጥሏል። ከአፍሪካ ኢትዮጵያን ጨምሮ የአህጉሩን መሪ ድርጅት አፍሪካ ኅብረት ሀገሮች ሚኒስትሮችን ባሳተፈው ጉባኤ ላይ የአውሮፓ ኅብረት አባል ሀገሮቹ ፈረንሳይና ጀርመንም ተገኝተዋል። ኢትዮጵያ በዚህ ጉባኤ ላይ የተወከለችው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ ሬድዋን ሁሴን በመሩት ልዑክ ነው። በዚህ ጉባኤ ላይ ሁለቱም የጦርነቱ ተፋላሚ ኃይሎች ሳይጋበዙ ቀርተዋል። እነዚህ ኃይሎች ባይጋበዙም አዘጋጇ እንግሊዝ የትኛዋን ሀገር ጋብዛ የትኛዋን ሳትጋብዝ ቀረች በሚለው ላይ ድምፅ ማሰማታቸው አልቀረም። በተለይ መደበኛ ጦሩ በተባበሩት አረብ ኤምሬቶች፣ ቻድና ኬንያ ሚኒስትሮች መጋበዝ ላይ ቅሬታ አለኝ ብሏል። በቅሬታ የጀመረው ጉባኤ መጨረሻ ላይም ቢሆን ከስምምነት ላይ የተደረሰበት አልሆነም። ሬውተርስ የዜና ወኪል ከጉባኤው መከናወን በኋላ ይዞት በወጣው ዘገባ ከስምምነት ላይ ላለመደረሱ በተለይ የአረብ ሀገሮች መስማማት አለመቻላቸውን በምክንያት ጠቅሷል። በመደበኛው ጦር በጉባኤው ላይ መሳተፍ የለባትም በሚል ተቃውሞ የቀረበባት የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ምክትል ኃላፊ ላና ኑሰይባ ከስምምነት ላለመደረሱ ግብፅና ሳውዲ አረቢያን በስም ጠቅሰው ወቅሰዋል። ወቀሳው ከሁሉም በላይ ሱዳንን በሲቪሎች ወደሚመራ ገለልተኛ መንግሥት ማሸጋገር ላይ አንድነት እንደሚያስፈልግ እኛ ጥሪ ብናደርግም ሰሚ አላገኘንም የሚል ነው። በዘገባው ስማቸው ያልተጠቀሱ ሁለት የግብፅ የደህንነት ምንጮች ደግሞ ያለመግባባቶች ምንጭ የነበረው ጉዳይ በሱዳን በሲቪል የሚመራ መንግሥት ቢመሰረትም የአስተዳደር ጉዳዩ ለሱዳኖች መተው አለበት የሚለው ነው ብለዋል። በተባበሩት አረብ ኤምሬቶች ቅሬታ የቀረበባቸው ሳውዲ አረቢያና ግብፅ አንዳቸው የሌላኛቸውን አቋም በመደገፍ ቆመዋል። ጉባኤው ባለመስማማት በመቋጨቱ ወጥ አቋም መያዝ እንዳልተቻለም ዘገባው አክሏል። ለዚህ አስረጅ ሆኖ የቀረበው ጉባኤው ሲበተን የአቋም መግለጫ ለማውጣቱ ነው። የሱዳን ጦርነት በተጀመረ ሰሞን አብዱልፈታህ አልቡርሃን ዳግም መፈንቅለ መንግሥት ሲያደርጉ ከስልጣን በማንሳት የቁም እስረኛ አድርገዋቸው የነበሩት የቀድሞ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ በሀገራቸው የተከሰተው ግጭት ከሶሪያና ከሊቢያ የከፋ ሊሆን እንደሚችል ሲያስጠነቅቁ ነበር። ሐምዶክ በወቅቱ ለጋ የነበረው ውጊያ የሚቀጥል ከሆነ የሀገሬ ነገር ዓለምን የሚያስጨንቅ ቅዠት ሊሆን ይችላል የሚል ስጋት ነበር ያጋሩት። ያን ጊዜ ግን ማንም አልሰማቸውም። ሰውየው ከ24 ወራት በኋላም ቢሆን ውትወታውን አላቆሙም። በዚህ ሳምንትም በሱዳን ተፋላሚ ኃይሎች ተኩስ እንዲያቆሙ ማድረግ በሚቻልበት ሁኔታ ላይ የተባበሩት መንግሥታት ድርጅትና አፍሪካ ኅብረት
አስቸኳይ ጋራ ስብሰባ እንዲያደርጉ ጥሪ አቅርበዋል። የቀድሞ ጠቅላይ ሚኒስትር ያን ጊዜው ስጋት እውነት ሆኖ ሱዳን ከ24 ወራት በኋላ በተባበሩት መንግስታት ድርጅት እንደተገለጸው በአሁኑ ወቅት በዓለም አስከፊውን ሰብአዊ ቀውስ አስተናግዳለች። በጦርነቱ ሰበብ 150,000 ሰዎች ተገድለዋል። የተባበሩት መንግስታት ድርጅት የፍልሰተኞች ኤጀንሲ እንዳወጣው ሪፖርት ደግሞ 13 ሚሊዮን ገደማ ሱዳናውያን ቀይ ለቀው ተፈናቅለዋል። የጦርነቱ ዳፋ ለጎረቤትም በመትረፉ 3.9 ሚሊዮን ሰዎች መዳረሻቸውን አጎራባች ሀገሮች አድርገዋል። ሀገሮቹ ኢትዮጵያ፣ ግብፅ፣ ደቡብ ሱዳን፣ ማዕከላዊ አፍሪካ ሪፐብሊክ፣ ሊቢያና ኡጋንዳ ናቸው። ነገር ግን ይህ ቁጥር በዚህ ብቻ እንደሚገታ ማንም ቢሆን እርግጠኛ ሆኖ መናገር የሚችል አይመስልም። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።